ሰላም ወዶቼ እንዴት ናችሁ? ዛሬ ደግሞ ማሳያችሁ ድሮ ልጆኜ እናቴ የምትሰራውን ወጥ ነው ማሳያችሁ። የነጭ ሽንኩርት ወጥ በጣም ነው የሚጣፍጠው በእውነትና ልጅነቴን ዛሬ እንዲያውም ማስታወስኩት እያልኩኝ ነበርና ድሮ ማህበር ምናምን ሲኖራት በተለይ በጾም ጊዜ እንደዚህ ትሰራ ነበር። ነጭ ሽንኩርት እንደዚህ ዝም ብሎ ሁሉም አይነት አይደለም ነጭ ሽንኩርት የምታረገው ሾጥ ያሉትን ነጭ ሽንኩርት ይመረጣል። ከዛ እንደዛ ተመርጦ በደንብ ረዘም ያሉት ይመረጥ እነሱ ተልጠው ይመረጣሉ። ከዛ በደንብ ታጥበው እነሱ ተስተካክለው እኔ አሁን እዚህ ጋር ማሳያችሁ ቁሌት ነበርኝና በደንብ እንደ ዶሮ የተቆላላ ቁሌት ነው። እሱ ስለነበረኝ እሱን አውጥቼ ሙቋ እንደዚህ ያደረኩበት በደንብ እንደዚህ ያቆላላለሁኝ። ኦሬዲ የተቆላላ ነው በርግጥ ያው ለመቀላቀልና ቅባቱንም እንዲተፋ ማለት ነው። እና እንደዚህ ታዘጋጅ ነበር እናቴ ድሮ። በጣም የሚገርማችሁ የድሮ ሰው መቼስ ማህበራዊ ኑሮ በጣም ጎበዞች ናቸው። የሰፈር እድር አላት፣ የመስሪያ ቤት እድር፣ የቤተክርስቲያን እድር እንዲህ የድሮ ተማሪዎች ሆነው የነበሩ እድሮች ሁሉ ነበሯት። እና እያንዳንዱ እንትን ነበረው በጣም የሚገርመው ዳቦና ቆሎ የሚበላበት በጣም ብዙ ሲሆኑ 20-30 ምናምን ከሆኑ ዳቦና ቆሎ ይደረጋል። ከዛ ነስ ካሉ ደግሞ እንጀራ ያለው እድር ምናምን ይደረጋልና ማስታወሰው የጾም ጊዜ በሆነ ጊዜ የተለያዩ አይነቶችን እናቴ በጣም ባለሙያ ናት በእውነት ነው የምላችሁና የጾም ምግብ ስትሰራ ብዙ አይነት ነው የምትሰራው። ከምትሰራቸው አንዱ ይሄ ነው እንግዲህ ቡጥጫ ይባላል። ሽምብራሳ ምናምን እንዲህ ተሰርቶ የነጭ ሽንኩርት ወጥ ደግሞ እንደዚህ ይሰራል። በደንብ ተደርጎ እንደ ዶሮ ተቆላልቶ እንደዚህ በደንብ ይሰራል። የሚገርማችሁ እንትኑ ሶሱ የነጭ ሽንኩርቱን እንትን ቃና ስለሚወስድ እንዴት እንደሚጣፍጥ እናግራችሁ አልችልም። ራሱ ደግሞ ነጭ ሽንኩርቱ እንትን አለው ውስጡ ራሱ ደግሞ ቅባት ምናምን ገብቶት እጃችሁ ላይ በቃ ላም ያለ ነው። አውጥታ አሳያችኋለሁ በኋላ ላይ በስሎ ጭፍልቅ ስታረጉት እንዴት በቃ ብስል ነው የሚለውና አፋችሁ ላይ ራሱ ምንም አያስታውቅም። የነጭ ሽንኩርትም ቃና የለውም። ኦሬዲ ሶሱ ላይ ነው ያለው እና እሱን ብትሞክሩት በጣም ነው ደስ የሚለኝ። ደግሞ አንዳንድ ጊዜ ያስፈልጋል እንደዚህ በቃ ለየት ያለ ነገር ሁሉ ጊዜ በአንድ ነገር ማድረግ የለብንምና እንደዚህ ብላችሁ አሳምሬ ነው የሰራሁት ቆንጆ አድርጌ። እና ከድሮ እናቶቻችን የተረሱትን ነገሮች ማስታወስ መቻል አለብን ብዬ አስባለሁኝና እኔ ራሴ ልጅነቴን አስታውቆሰኝ ይሄ ወጥ እያልኩኝ ነበረ። እንደዚህ በደንብ አሳምራችሁ እንዴት እንደሚያምር በቃ ዶሮ ወጥ በሉት። እንደዚህ ካደረጋችሁት በኋላ እንጀራችሁን አስተካክላችሁ ታረጉታላችሁ ማለት ነው። አውጥታችሁ ታረጉታላችሁ። በጣም ደስ ይላል ብታዩው እንዴት እንደሚያምር ስታወጡት ራሱ በጣም ነው የሚያምረው። ልጆቼ ራሱ ይወዱት ይሆን አይወዱት ይሆን እያልኩኝ ነበር መጀመሪያ። በቃ እንደው ምናምን እያሉኝ ነበር። ብዙ በቃ ደስተኞች አልነበሩም። ገና ነጭ ሽንኩርት ምናምን አሉኝ። ግዴላችሁ ምናምን ብዬ ሳጎርሳቸው በጣም ወደዱት። የእውነት ምንም በቃ ስለበሰለ ነጭ ሽንኩርት አይመስልም። ልክ እንደ እንቁላል እንደ ስጋ ማሰብ ነው ያለባችሁ። እና ይሄንን እንደዚህ ካስተካከልኩኝ በኋላ ሳህኔ ላይ እንደዚህ ያደረኩት እንደዚህ አድርጌ ሳጎርሳቸው እኔም ራሴ ስቆርሰው እንዴት እንደሚጣፍጥ። በዛ ላይ ነጭ ሽንኩርት እንግዲህ ለብዙ ነገር የሚጠቅም ነገር ነው። በጣም ጠቃሚ የሆነ ነገር ነው። አንዳንድ ሰዎች እንዲያውም እንደዚሁ ለደም ግፊት ምናምን ይውጣሉ ያለ ምንም እንትን በውሃ እንደ መድኃኒት ይውጡታል። እና ደግሞ እንደዚህ ደግሞ በወጥ ላይ ቢበላ ደግሞ ቆንጆ ነው ይሆናል። ብዙ ጥቅም ስላለው አያችሁት። የእጅ ላይ እንዴት ፍርስርስ እንደሚል እንደዚህ ያላችሁ ቀጭፍልቅልቅ ነው የሚለው ያላችሁ። በጣም ነው ደስ የሚለው። ሞክሩት።